ብልሹ ምግባር ሃይማኖት የለውም፣ ዘር፣ ቀለም፣ ጾታ የለውም። ሴቱም ወንዱም ሙስሊሙም ኦርቶዶክሱም ጴንጤውም ጥፋት ያጠፋል እና ይህንን ለማስተካከል ነው። ምክንያቱም አንድ ሰው ኦርቶዶክስ ቤት እንደዚህ አይነት አለ ዝሙት ይሰራል ምናምን ከተባለ ዝሙት በየትኛውም ዓለም አለ። ጥፋትን የአንድ አካል ማድረግን አልወድም። ኦርቶዶክስን ቤት ያለው ሰው ነው። አሁን ኢትዮጵያ ውስጥ በነገራችን ላይ ማጆሪቲው ህዝብ አንደኛ ኦርቶዶክስ ነው፣ ሁለተኛ የኦርቶዶክሱ ህዝብ የመንግስት ህዝብ ነው። ስለዚህ ኢትዮጵያ ላይ ብትሄዱ አርቲስቱ ማጆሪቲ 90% አርቲስቱ ኦርቶዶክስ ነው። ገጣሚውም፣ ፊልም ሰሪውም፣ ባለስልጣኑ ምኑም ኦርቶዶክስ ነው። ምክንያቱም እነሱ የመንግስት ህዝብ ስለነበሩ አንደኛ ደረጃ ህዝብ ስለነበሩ ለመልካም ስራም ሆነ ለመጥፎ ስራ መጀመሪያ ተዋናዮቹ እነሱ ናቸው። ስለዚህ ይህን መረዳት አለባቸው። ሌላም ሀገር ብትሄዱ የካቶሊክ እምነት ተከታይ የሆኑ አገራቶች አሉ። 100% ካቶሊክ የሆኑ ሀገር ላይ ብትሄድ ለምሳሌ የደቡብ አሜሪካ ብትሄድ ደቡብ አሜሪካኖች በጣም ብዙ ሀገሮች ናቸው፣ አብዛኞቹ ካቶሊኮች ናቸው። ለምሳሌ እንደ እንትና ብትሄዱ ብራዚል ላይ ብትሄዱ ብራዚል ላይ የሌለ ቆሻሻነት የለም፣ ካቶሊኮች ናቸው። በቃ ሰዎች ናቸው፣ ይሳሳታሉ። እንደዚሁ ለምሳሌ አሜሪካ ብትሄዱ የአንድ 300 ዓመት ያልሞላት የፕሮቴስታንቶች የአውሮፓ ፕሮቴስታንቶች ያቋቋማት ሀገር ናት። እኛ ሀገር ያሉ ጴንጤዎች ቅዱስ ያጫውታቸዋል። ነገር ግን አሜሪካ የምትሄዱ ግብረ ሰዶም አለ፣ ከፕሮቴስታንት የወጣ ፕሮቴስታንት አለ፣ ከፕሮቴስታንቱ ነው ግብረ ሰዶም ይሆናል ምናምን የሌለ። ስለዚህ ምንድነው አንድ ህዝብ የመንግስት ህዝብ ሲሆን ማጆሪቲ ይሆናል። ስለዚህ ህዝብ እየበዛ ሲሄድ የኃጢአትም የጽድቅም ተካፋይ ይሆናል። ስለዚህ ሰው ናቸው በሚል እንውሰዳቸውና ሰው ይሳሳታል። ስለዚህ አይ ልጠይቀሽ፣ እዛ ጋር ልጠይቀሽ መሲ፣ እያወራን ያለነው ስለ ኦርቶዶክስ ቤተክርስቲያን እንጂ ስለ ክርስቲያን አይደለም፣ ስለ ምዕመኗም አይደለም። በነገርሽ ላይ እንደ ኦርቶዶክስ ቤተክርስቲያን ድርሳናትና ገድላትን ብላ ራሷን አሳተማ ማህተም እንትን ብላ ይሄ ሶዶማዊነትን የሚደግፍ መጽሐፍት ያላቸውን ቤተ እምነቶች አሉ ኢትዮጵያ ውስጥ። እሱ ነው አስተምሮቱ ላይ ሄድበት ነው። ነገር ግን አስተምሮቱ ላይ እኮ ነው ኦርቶዶክስ ቤተክርስቲያን የሚባለው እኮ አስተምሮቱ እኮ ነው። አስተምሮቱን መውቀስም ማለትም ትችላለህ። ነገር ግን እንደ ህዝብ ኦርቶዶክሶች ናቸው እንዲህ ጥፋት ያጠፉት ማለት አንችልም ነው። ምክንያቱም ኢትዮጵያ ላይ እነሱ አንደኛ ደረጃ ህዝብ ስለሆኑ ማጆሪቲም ስለሆኑ የሰው ልጅ እየበዛ ማጆሪቲ አይደሉም ማጆሪቲ ናቸው ውዴ። አይደሉም ኦርቶዶክስ እነሱ ናቸው አይደሉም። አይደሉም። ማን ነው እንዲህ ያለው? ማን ያለው ታዲያ? ምንድን እንዴት አይደለም? አይ ክርስቲያን ብለሽ ከሆነ ምናልባት ክርስቲያን ብለሽ ከሆነ ፕሮቴስታንቱንም እንትንኑም ብለሽ ከሆነ ልቀበልሽ እችላለሁ። እንደ ኦርቶዶክስ ግን አይደለም። ከየት የመጣ ኦርቶዶክስ? በአስተምሮቱ ላይ ነው እንጂ አንድ ኦርቶዶክስ የሆነ ሰው ጥፋትን ወደ አንድ እንትናና አስተምሮቱ ላይ ሄድበት አይመለከተኝም። አይ ኦርቶዶክስ ቤተክርስቲያን ተብሎ ሲባል እኮ አስተምሮ እኮ ነው። ኦርቶዶክስ ቤተክርስቲያን ሲባል እኮ ህግ እኮ ነው። ኦርቶዶክስ ቤተክርስቲያን ተብሎ ሲባል አስተምሮ ነው፣ ስርዓቷ ነው፣ ህግዋ ነው አይደለ እንዴ? የምትመራበትን ነው፣ ስለ መጽሐፍን ነው እየተወራ ያለው እንጂ ሰውማ አንቺ እንዳልሽው ነው። ሁሉም ሰው ስለሆነ ኃጢአት ይሰራል፣ ሰው ስለሆነ ዝሙት ይሰራል። እንደዛማ ከሆነ በሰው ደረጃማ ከሆነ ሁሉም ቤተ እምነት ውስጥ ኃጢአት የሚሰራ ሰው አለ። ሰው ሆኖ ምንድነው እንትን የለም። ገብቶሻል? እንደ ትምህርት ግን እንደ ቤተ እምነት ኦርቶዶክስ ቤተክርስቲያን በጣም የጨቀየች ቤተ እምነት ነች። በጣም የተበላሸች የቆሸሸች ቤተ እምነት ናት። ለዛ ነው ሰዶማዊነትን የምትደግፈው። በሃይማኖታዊ ሽፋን እኮ ነው የምታስቀጥለው። ሰዶማዊነትን በሃይማኖታዊ አስተምሮ እኮ ነው የምታስቀጥለው ኦርቶዶክስ ቤተክርስቲያን። ገብቶሻል? ትውልዱ ከመጽሐፍ ቅዱስ በማላቀቅ ድርሳናትና ገድላትን ተጓዝጉዞ ተንተርሶ ሰዶማዊነትን የሚያስቀጥል የሚደግፍ የሚከራከር እኮ ነው የተፈጠረው። ትውልዱ ራሷ እኮ ነው እንደዚህ አይነት ትውልድ የፈጠረችው። አሁን አንድ ኦርቶዶክስ ሰው አምጥተሽ ስለ ገድላትና ድርሳናት እዛ ውስጥ ያሉ ክፋቶችን ብልግናም ሰው ኢትዮጵያ ውስጥ ከመሬት ተነስቶ በተለይ ኦርቶዶክስ የነበረ ሰው ልጠይቀው አትችልም እኮ። ማንንም ሰው ሰዶማዊ ሆኖ ኢትዮጵያ ውስጥ ኦርቶዶክስ የሆነ ሰው ለምን ሊለው አይችልም? ምክንያቱም እኔ የተማርኩት ከድርሳናትና ከገድላትን ነው ካለ ምን ልትለው ነው? ኢየሱስ ክርስቶስ ከንፈሩ ይገለጨጭ ስለነበረ ለዛ ነው የምገለጨጨው ካለ አንድ ሶዶማዊ ሰው ምን ሊሉት ነው? ድርሳነ ዑራኤል ላይ ያሉ ሴቶች ተሳስመው ልጅ ከተወለደ ተአምር በዛ ሴት በሴት በመሳሳም ልጅ ተወለደ ተአምር ተሰራ ብላ ያስተማረች ኦርቶዶክስ ቤተክርስቲያን ሁለት ሴቶች ሌዝቢያን ሆነው ከመጡ ኖ የማለት መብት የላትም ኦርቶዶክስ ቤተክርስቲያን። መጀመሪያ አስተምሯን ነው መቃወም የነበረባት፣ መጥረግ የነበረባት፣ ማስተካከል የነበረባት።
ስለዚህ ክፋት አለ በኦርቶዶክስ ቤተክርስቲያን ምዕመኑም ጭምር እስካልተቃወመ ድረስ በጣም ባለጌ ነው። ብልግና ያለው እዛ ጋር ነው። አመሰግናለሁ። ሀሳብ ያለው ሰው አለ? አይገርምም? ኦፒ መታለች። ሰው መጥቷል። ይቀርታ አንዴ ቪዲዮ እንዴት ናችሁ? ደህና ናችሁ? ሰላም። ቪዲዮ ልክፈት። ቅድም ራያን ነኝ በነገራችን ላይ። ሬነር ነህ? ምንድን ነው ቪዲዮ? እና ከፈተው እስኪ በእናትህ። ጋሽ በረከት ይመለካል ሲል ነበር። ምኑ? ዳቦ ስጋው ደግሞ ዳቦ። ሊዱን አምጡልኝ። ሊዱ የት አለች? ሊዱ አምጡልኝ። ሊዱን አምጡልኝ። ነይ ሊዱ ሳትመጣ እንዳከፍታ አሌክስ ወቃ ያነግስ የት አለች? ሚዲያ እሺ፣ እስክትመጣ ንግስት ኦፓልን ሰላም እያልን እንትን እንበል እስኪ። ይሄ ነው ይመለካል ያለው ሰውዬ? አዎ ብሏል። ቃል በቃል ተው እንጂ ኡስታዝ ዊድ ጥሪ ያቀረበለት ሰውዬው ቀልጦ ቀረኮ በዛ። ኧረ ደነግጣለሁ እኔ። ዳቦ ይመለካል ካለኝ ራሴን አጠፋለሁ በእውነት። አይለይም አለ። አራተኛው ላይ ነው። የምርህን ነው? ሊጥ ሊያስመልክ ነው? አንተ ምን ትዝ እንዳለኝ የሆነ ሰዓት ላይ እነ ውዳቄዋ እነ ፉዬ ገላ የሆነ ስለ ሊጥ ሲያወሩ ነበርና ለካ ሊጥ አምላክም አለ፣ ሊጥም ይመለካል። ማይ ጋድ ወንድ የአይምሮ ክፋት ግን አምላካቸው ነው። እሺ ቀጥል። ለዛ እኮ ነው የተጨነቁት። ተበላን ብሎ የተጨነቁት ለዛ ነው። አምላካቸው ነው ሲያስደርጉ የነበረው ሲያስደርጉ። ኦ ማይ ጋድ። ሊዱን ሼር አድርጉላት በእናታችሁ፣ ከባድ ነው። ሊጥ ያደርጋል ብሎ ሲያወሩ ነበርና የሆነ ሰዓት ቁጭ ብለው አምላካችን ተረብን ብለው ነው። ኦ ማይ ጋድ። እሺ ኦፓን ዲነሽ ካለሽ ገቢ እኔ እንጃ ካለች። እስኪ ቆይ እስኪ ደንግጣን የወጣችው ሼር አድርጉላት። ኦኬ እስኪ እንዴት ነበረ? የራስህን ቤት ሼር አይደረግም እንዴ? ይደረጋል። ኧረ ይጠፋል። እየጠፋብኝ ነው። ግን እንስማው እንዴ መሲ? አዎ እንስማው። አሰማቸው ላሉት ያቺ ሆሴ የምትባለው ልጅ ካለች ትስማው። ኦፒን በዚሁ ሆሴ አለች። አዎ ታስቀርጫለች። በዚህ ሀሳብ መስጠት ያለባችሁ ሰዎች እናንተ ናችሁ። ምክንያቱም ዳጎስ ያለ ሀሳብ መስጠት ካለባችሁ ስጡበት። ምክንያቱም እኔ በእንደዚህ አይነት ውስጥ ሀሳብ መስጠትም አልችልም። ወደ ሌላ ነገር ነው የሚሄድብኝ። እኔ እንደምታውቂው እንደሰማሽው አሁን የሆነ ነገር ትዝ ስለሚልብኝ ሌላ ነገር ነው ይፈርስብኛል ነገሩ። ሽሩ ገፋ አድርገን ስለ ሚስጥረ ቁርባን እናስተምራለን። ማስተማሩን ብቻም ሳይሆን ሚስጥረ ቁርባን በኦርቶዶክስ እና በካቶሊክ ቤተክርስቲያን ዳቦ ላይ ጸልዮ ዳቦን ወደ ፈጣሪ መቀየር የሚለው አስተምሮ ከ13ኛው ክፍለ ዘመን ወደዚህ የመጣ ነው። ከዛ በፊት አልነበረም። ምክንያቱም ከዛ በፊት ማለት ነው የ4ኛው ክፍለ ዘመን ምናምን 5ኛው ክፍለ ዘመን ላይ 6ኛው ክፍለ ዘመን ላይ ኢየሱስን ፈጣሪ በማድረግና ባለማድረግ ላይ ቢዚ ነበሩ። ታውቃለህ፣ ሲጣሉ ሲጣሉ አንዱን ሲያወግዝ ስለነበረ በቃ ኢየሱስን ፈጣሪ ያደርገው ካረፉ በኋላ ረፍት አደረጉና ደግሞ ስጋው ደሙ ጋር መጡ ማለት ነው። ወደ ዳቦ መጡ ማለት ነው። አሳያቸው
በካቶሊክና በኦርቶዶክስ ቤተክርስቲያን ያው ዳቦ ይመለካል። እሺ አንሚት አድርገው አምልኮ እንፈጽማለን ወይ ለህብስቱና ለወይኑ የሚል ጥያቄ እየተነሳ ነበረ ቅድም። ምናልባት እኔም ተሳስቼ ከሆነ እንድታስተካክሉኝ ነው። ምን የሚል መልስ ነበር የሰጠሁት? ለህብስቱና ለወይኑ ብለን በተለየ ሁኔታ የተናጠል አምልኮ አንሰጥም። ኢየሱስ ክርስቶስን ግን እናመልካለን፣ አብ ወልድ መንፈስ ቅዱስ ብለን። ህብስቱና ወይኑም አምልኮ የሚገባው የማይገባው ነው ብለን አይደለም። ግን ክርስቶስ በቅዳሴያችን መካከል ያለ ህብስትና ወይኑ ነው ብቻ አይደለም፣ ካህንም ሆኖ ነው። በካህኑ አድሮ ህብስቱንና ወይኑን እየሰጠን ነው እና በህብስቱና በወይኑ አንጻር ብቻ የተናጠል አምልኮ አይደለም። ሙሉ የሆነ ለክርስቶስ እንሰግዳለን፣ ክርስቶስ እናመልካለን የሚሉ አሉ። በአሚነ ዚአሁ ለክርስቶስ ንገኒ የሚል አለ ቅዳሴያችን እና በዛ አምልኮ ውስጥ በዛ ምስጋና ውስጥ ስጋው ደሙም አብሮ ይካተታል። ምክንያቱም ስጋው ደሙ ሰማችሁ፣ ስጋው አምልኮ ወይኔ ስጋው ደሙ አብሮ ይካተታል አለ ማለት ክርስቶስ ራሱን የሰጠበት ስጋና ደሙን ቀድሶ ለውጦ ሲሰጥ ያው የሱ አካል የከበረ አካል ከመለኮት ጋር የተዋሃደ አድርጎታል። ክብር አምልኮ አይገባውም ሳይሆን ስርዓተ ቅዳሴ ላይ ለስጋው ለደሙ እንስገድ የሚል አዋጅ ካህኑ ያውጃል፣ ህዝቡም ይቀበላል፣ ይሰግዳል እያለ ነበረ። ያው በምዕራብ አብያተ ክርስቲያናት በካቶሊክ በሌሎቹ የታወቀ ነው። እንዲህ አይነት ነገር አለ። ቬኔሬት ያደርጉታል። ምንድነው ቬኔሬት ሳይሆን አዶር ያደርጋሉ፣ ያመልኩታል። እኛም በእርግጥ ስጋው ደግሞ የክርስቶስ አካል መለኮት የተዋህደው ነው። የባህሪ ክብር፣ ምስጋና፣ ስግደት አይገባውም በማለት ሳይሆን ለይተን አናደርገውም የሚል መልስ ሰጥተን ነበርና መምህራን በደንብ እንድታብራሩት፣ ስህተትም ካለ እንድታስተካክሉኝ ነው። ቅዱስ ስጋውና ክቡር ደሙን በተለየ አምልኮት የምንፈጽምለት አይደለም። ለምን ከተባለ ቅዱስ ስጋውና ክቡር ደሙ የሚባለው እርሱ ማን ነው ማለት ነው? ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለብቻው ነጥለን ለይተን ቦታ ሰጥቶላል። አንዱ ክርስቶስ ወደ ሁለት ህልውና እንለውጠው ማለት ይሄ ተስቤቱ ነው፣ መለኮቱ ነው አንበለው። ተስቤቱን ስጋውን እናደርገውና መለኮቱን ደግሞ ምኑን እናደርገዋለን ማለት ነው? ተስቤቱን ስጋውን እናደርገውና መለኮቱን ደግሞ ኢየሱስን እናደርገው። ስለዚህ ከተስቤት የተለየ ኢየሱስ የለም። ያ ማለት ከስጋ የተለየ መለኮት የለም፣ ከመለኮት የተለየ ስጋ የለም። እንቲያው ለስጋ ኮነ ለቃል ወይ እንቲያው ለቃል ኮነ ለስጋ ማለት ይሄ ነው። የስጋ ገንዘብ ለቃል ነው፣ የቃል ገንዘብ ለስጋ ነው ማለት ምን ማለት ነው? የህብስቱ ገንዘቡ ነው ኢየሱስ ክርስቶስ የተለየ አይደለምና የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ራሱ ጥሎ ለይቶ መናገር አይቻልም። በአንጻሩ ደግሞ እንደገና ደግሞ የክርስቶስን ቅዱስ ስጋና ክቡር ደም ከኢየሱስ ክርስቶስ መነጠል እንደማይቻል ሁሉ ኢየሱስንም ከክቡር ደሙና ከቅዱስ ስጋው መነጠል አይቻልም። ስላለየ ነው ለምልክ ነው ለግዛቱ እንሰግድለታለን እንጂ ለህብስቱ ነጥለን የምንሰግድ አይደለንም። ለህብስቱ ነጥለን ሰገድን ማለት ፍጽምት የሆነችዋ ህብስት መለኮታዊ ባህሪ ያላትን ተዋህዶተ መለኮት ተዋህዶተ መለኮት በስጋ ርእይ ማለት ነው። በግዘፈ ስጋ ርእይ የመገለጹን መገለጽ ነበሩ። የመገለጹን መገለጽ በህብስቱ ላይ ያለውን የመገለጽ ሂደት እርሱን ተዋህዶተ ስጋ በመለኮት የሚለውን እናጠፋዋለን ማለት ነው። ይህ እንዳይጠፋ የስጋ ህብስቱ ኢየሱስ ከሆነ ምክንያቱም በደም ታልሎ ነው። ይሄ በብቃት ላሉ አባቶቻችን መስዋዕቱ ሲሰዋ የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ተመስሎ ሳይሆን የሚያዩት ራሱን እያወራረደው ነው የሚያዩት። ቤተክርስቲያን በጣም ጥንቁቅ ናት። በአምሳለ ስጋሁ በአናነ ስጋሁ በአምሳለ ስጋሁ የሚሉ ትምህርቶች በአምሳለ የሚል ነገር ስታገኝ እያረመች እንዲያ ያስገባ ስርዋጽ የቆለፈ ካለ ልክ አይደለም እያለች እያወገዘች እያስመለሰች እየከለከለች አማናዊ አስተምህሯን ታስተምራለች ማለት ነው። ስለዚህ በምሳሌ ሳይሆን በአናነ ድራም ተናገር በሁለት በዚህ ያላ ቤተክርስቲያን የምትተረጉም ማለት ነው። ስለዚህ ቅድመ መምህር በረከት ያነሱት
ምን ይዘው ምን ብለን ነው ማለት ነው? መነጠል አይቻልም ነው። ይሄ ሀሳብ የመጣው ስለነጠል ነው። የሚያዩትን ህብስት እያሰቡት ነው። እንዲያማ ከሆነ የሚሰገድ ህብስት አይደለም። የምናየው ህብስት ያ ወይኑ ስንዴ ምናምን ብለን የምናስብ እሱም አይደለም። ከዊን ከሆነ በኋላ ግን ያ ኢየሱስ ነው። ያ ኢየሱስ ነው። ኢየሱስ ክርስቶስን ከዚህ ህብስት ያን ህብስት ከኢየሱስ ክርስቶስ መነጠል አይቻልም። ከተነጠለ ሩቅ ብእሲ ነው። ሩቅ ብእሲነቱ ለመለኮት የሚያገለግል ቅጽልን ይልዳል። ለመለኮት የሚያገለግል ቅጽል ደግሞ ተገናዝቦ ነው። ተገናዝቦ በነሲ ነው። ነሲነቱን ደግሞ የሚስት አይደለም ማለት ነው። አምልኮን ፈጽማለን ነው ለህብስቱና ኢየሱስ ህብስት ነው። ህብስትም ኢየሱስ ነው። አምላክን በልተው ይቅርታ ቀጥል። እዚህ ጋር ምንድን ነው ያለው? ያኔ ህብስቱ ማለትም ዳቦ ላይ ዲያቆኑና ካህኑ ይጸልያሉ። ከጸለዩ በኋላ ተለወጠ ሳይሆን ምንድነው ዳቦ ኖርማሊ ኢየሱስ ሆኗል ነው። ስለዚህ ኦርቶዶክስ ኢየሱስ እንደምታመልከው ሁሉ ያኔ ዳቦ ያመልካሉ። ሲያመልኩ ዳቦን አመልኩ ህብስቱን አመልኩ ሳይሆን የሚሉት ኢየሱስን ነው የሚያመልኩት ማለት። ስለዚህ እዛ ዳቦ ፊት ለፊት ያለው ካህኑና ዲያቆኑ ከኋላው የሚከተለው ህዝቡ ዳቦ ሳይሆን በህሊናው ያለው ኢየሱስ ነው ብሎ በህሊናው ያስቀምጣል። ከዛ ያመልከዋል ማለት ነው። ስለዚህ ዳቦ ይመለካል። ስለዚህ ምስጢረ ቁርባን ይሄ ነው። ለዚህ ነው ሰው እንዳያኝኩት የተከለከለው፣ ዳቦን እንዳያኝኩት የተከለከለው ለዛ ነው። ምክንያቱም ሰው ዳቦ ኢየሱስ ሆኗል ብሎ ስለሚል ማለት ነው። ተለወጠ አይደለም የሚለው ቀጥታ ዲያቆኑ ሲጸልይበት ምናል ወደ ኢየሱስ ሆነ ዳቦ ብለው ስለሚያምኑ ማለት ነው። ይሄን ነው ሰው የተናገረው፣ አስረዘመው እንጂ እንደዛ ነው። ኦኬ ይሄን ይመስላል። ልትቆርቡ ነው እንዴ? ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? ኦፓ እንዴት ነሽ? ሰላም ብዬ አብዬ እንዴት ነሽ? ሰላም ነው፣ ሰላም ነው። ለኔ እኮ እየሰማችሁ ነበረ። አላወራም አልሽ እኮ ከትናንት ጀምሮ ማይመች ቦታ ነው ያለው። ለዛ ነው ምንድነው የምንቆርበው? ዳቦ ምንድነው? አምላክ ነው አምልኮ ይገባዋል ስለተባለ እንዴት ነው ብለን እንትን እያደረግነው ነው እንጂ እንደዛ እኮ ነው። አምልኮ ይገባዋል ሳይሆን ለኢየሱስ የሚደረግ አምልኮ ለህብስቱና ለወይኑም ነው፣ አይነጠልም። ስለዚህ ለክርስቶስ የአምላክነት የመለኮት ስግደት ስትሰግድ በንስሐ ታጥበህ የምትቀበለው ስጋ ወደሙ ወይም ደግሞ የህብስትና ወይኑ አንድ ላይ ነው። ስለዚህ ነጥለህ በተናጥል የማይሰገድበት ምክንያት ከኢየሱስ የተለየ ስላልሆነ ነው። ለዛ ነው አይለወጥም ነው የሚሉት። ገብቶሃል አባባሌ? ተለወጠ አይደለም የምንለው ሆነ ነው የሚሉት። ለዛ ነው። ስለዚህ ሁሉም ሰው የኢየሱስ የክርስቶስን ስጋ ወደም በላን እኮ ነው የምታረል እንዴ? ህብስትና ዳቦ በላን እኮ። ስጋው ደግሞ ተቃበሉ። ያ ስጋና ደም ደግሞ የክርስቶስ ነው። ለሐዋርያቶች ይሄ ስጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ እንዳላቸው ማለት ነው። ከዛ የመጣ ነው ታሪኩ። ኮሜንት ላይ ዳቦ ይቆረሳል ይላላችሁ። ይቆረሳል ሳይሆን የሚባለው ይታረዳል። ምክንያቱም ዳቦ ኢየሱስ ስለሆነ ኢየሱስ ደግሞ ለእግዚአብሔር የሚቀርብ ቁርባን በግ ስለሆነ ያ ዳቦ ወደ ኢየሱስ ወደ በግነት ስለተቀየረ በጉ ኢየሱስ ታረደ ነው አይደለ? እንደዛ ያለው ታረደልን ያለው ጳውሎስ ታረደልን ብሏል። ያው የጳውሎስ ታረደልን የሚለው ከንትና ከስደት ጋር የተያዘ ነው። ከንትን ጋር ነው ከሰማዕትነት ልክ እንደነ ጴጥሮስ አንገታ በመስቀለኛ በእንድን ነው በተዘግዝቀው እንደተሰቀሉ ስቅለትም እኮ ሰማዕትነት ነው። አልሰራ ኃጢአት የለበት እኮ የጳውሎስ እምነት እኮ እንደዛ ነው። ኢየሱስ ሰማዕት ሆነ ነው እንደ ኦርቶዶክሶቹ ማለትም እንደ ስላሴ ዶክትሪን አማኞቹ ኢየሱስ መሞት አለበት፣ የሱ ደም ገነት ያስገባናል የሚል የስላሴ ዶክትሪን እምነት የለበትም። ያኔ እሱ ሰማዕት ሆነ ልክ እንደነ እስጢፋኖስ ልክ እንደነ ጴጥሮስ እንደነ ጳውሎስ ሰማዕት ሆነ የሚል ሐሳብ ነው ያለው። ከዛ ላይ ተነስተው ነው እንግዲህ ኢየሱስ በብሉይ ኪዳን እንደታረደው በግ ነው የሚል እምነት የፈጠሩት ማለት ነው። እና ኦርቶዶክስ ቤት ዳቦ ተጸልዮበት ኢየሱስ ከሆነ በኋላ ምንድነው ያ ዳቦ የእግዚአብሔር በግ የሆነው ኢየሱስ ነው ማለት ነው። ያ በጉ ኢየሱስ ነው ዳቦ ማለት ነው። ከዛ ተቆረሰ የሚባለው በነገርሽ ላይ ፕሮቴስታንቶቹማ እንትን ነው የሚሉት ምሳሌ ነው፣ የስደቱ ምሳሌ ነው የሚሉት። ለዛ ነው እኮ በትሪ ዘርግተውት ብድግ እያረግሽ መክሰሳቸውን ጠግበው በመጣበት እንትናቸው እንደ ዲዘርት ነው የሚጠቀሙት እነሱ።
የኦርቶዶክስ ክርስቲያን ግን የክርስቶስን ስጋና ደም ዳቦና ወይን ብላ አትጠራም። በአጠራረም ደረጃ ነው የምልሽ። ስለዚህ በአጠራረም ደረጃ እንደዛ ነው። እና ደግሞ ተቆረሰ አይደለም የሚባለው፣ ያ ጀማዓ ዳቦ ተቆረሰ አይባልም። ኢየሱስ ታረደ ነው የሚባለው። ኢየሱስ እግዚአብሔር በግ ነው። ኢየሱስ ለቁርባን ለእግዚአብሔር የሚታረድ እስከሆነ ድረስ ዳቦው ያን ኢየሱስ ታረደ ነው የሚባለው። የግብጽ ቤተክርስቲያን ኢየሱስ ዳቦ ኢየሱስ ስለሆነ አትመሙት፣ ቀስ አድርጋችሁ ረዱት አይደለም የምትለው፣ እንደዛ ነው። ታርዳሃልና አይ ኦፓል ላንቺ ጥያቄ ያለኝ ኢየሱስ ሰማዕታት ሆነ የሚል ጥቅስ አለ እንደ መጽሐፍ ቅዱስ ላይ? ሰማዕት ማለት ነው ማለት ነው። አይ ኃጢአት የለበትም ሰማዕት ቃሉ አለ ወይ? ቃሉ አለ እንደዛ ምን ትርጉሙን ንገሪኛ። ጥቅስ ይዞ እንደ አደንዛዥ እንደሚያዘዋውር ሰው ከቦታ ቦታ መዞር አይደለም። ሰማዕትነትን ትርጉም ንገሪ ለኔ መጀመሪያ። አይ ቃሉ አለ ነው ወይ? ጥቅስ ይዤ ብርዞ እየተጻፈ ነው። ቃሉ አለ ወይ ነው? ድምጽ አይሰማም እንዴ ጋይስ? ይሰማል። እንደዛ የተባለ ቃል አለ? ሰማዕት ማለት ምንድን ነው ትርጉሙ? መጽሐፍ ቅዱስ ላይ ቃሉ አለ? አንቺ ኢየሱስን እንደዛ ያልሽው እየሰማሻት አይደለም ሆሲ? ሰማዕት ማለት ትርጉሙ ምን ማለት ነው እያለችሽ ነው ጥያቄ። እሷ ትንገረኝ ሰማዕታት ማለት ምን ማለት እንደሆነ ማለት ነው። ግን መጽሐፍ ቅዱስ ላይ ኢየሱስ እንደዛ ሰማዕታት በሰማዕትነት እንደሞተ አይናገርም። ምን ሆነ ነው የሚለው ታዲያ? አይ መጽሐፍ ቅዱስ ላይ ያልተጻፈውን ነገር ለምን ትላለች ነው የኔ ጥያቄ። እንዴ እኮ ጥያቄ እኮ ነው። ሰማዕት ሆነ ምን ማለት ነው ነው ጥያቄ። አይ መጽሐፍ ቅዱስ ላይ ያልተጻፈውን ነገር ለምን በቃተው? ኖ ትርጉሙ የቃሉ ትርጉም ነው እኮ የምልሽ። የቃሉ ትርጉም ምን ማለት ነው? መጽሐፍ ቅዱስ ሳይጻፍ ምናምን። መጽሐፍ ቅዱስማ ለኛ ሲል ኃጢአተኛ ሆነ ነው ተረገመ ነው የሚለው። እንደውም ራሱ እርግማን ሆነ ነው የሚለው። እና መሰዋት አይቀልም። ለምን ትወርጃለሽ? መመለስ እኮ ቀላል እኮ ነው። ተሰዋ ምንድን ነው ታዲያ? ካልተሰዋ መስቀል ላይ ተቸንክሮ የመተው ለማን ሲል ነው? ለሰው ሲል አይደለ እንዴ? መስዋዕት ማለት እኮ ቤዛ እንደማለት እኮ ነው። ሌላ እኮ ትርጉም እኮ የለው። ለአንቺ ሳለ አይደለ እንዴ የተሰቀለው ኢየሱስ ክርስቶስ? ስለዚህ መስዋዕት ሆነ ማለት እንደዚህ ነው። ለአንቺ ቤዛ ሆነ ማለት ነው። ለአንቺ ተሰቀለ፣ ለአንቺ ሲል መከራየ ማለት ነው። ምንም ሌላ እንትን የለውም። ትርጉሙን መናገር ያልፈለገችው እኮ መልሱን ስለምታገኘው ነው። በነገራችሁ ላይ ጥቅስ እንዳደንዛዥ ከቦታ ቦታ ይዛችሁ አትዘዋወሩ። ወደ ተፈጥሮ ወደ እውነት ተመለሱ። ኢየሱስም ራሱ እውነት ስለሆነ ማለት ነው። ኢየሱስ አንድ ሰው ሰማዕት አልሆነም ሊባል የሚችለው ላደረገው ነገር በኃላፊነት ሲቀጣ ነው እንዴ። ዮሐንስ የእግዚአብሔር ልጅ ንጹሕ በግ ነው እያለ የሚጠራውን ለማን ብሎ ነው የሞተው? በምን ኃጢአት ነው የሞተው? ገባሽ? ጉድ እኮ ተሯሯጡ ከአንድ ቦታ ወደ አንድ ቦታ። ኧረ ኦፒ የሚያስቅ ቃል ይዘሽ መተሻል። ጥቅስ እንዲያደንዛዥ ከአንድ ቦታ አንድ ቦታ ጥቅስ ይዘው ይኖራል። ጥቅስ ሃይማኖት ገዳይ ነው። ጥቅስ ራሱ መፈክር ነው። በነገሮች ላይ ከምንም በላይ ደግሞ የማያኖሩ ጥቅሶች መፈክር ነው የሚሆኑት። ሲጀመር ደግሞ ጥቅስ ይዞ መሮጥ ማን እንዳስተማራችሁ አላውቅም። ጥቅስ ይዛችሁ ሩጡ ብሎ ያስተማራችሁ ጥቅሱ የተነሳበትን አውዱን ተረዱ ብለው ይንገሯችሁ። በተለይ ጴንጤዎች በነገራችን ላይ ጥቅስ ይዞ በመሮጥ አንደኛ ናቸው። እኔም ኦርቶዶክሶች በስንት ጣዕማቸው ላለው ጥቅስ የማያውቁት ማለት ነው። እነሱ ይሻላሉ። የምር ዓለም ቤዛ ሆነ እያለ የተባለች ሰማዕት ለምን ተባለች ብላ ትመጣለች እንዴ? እና ምን ይበል? ሰማዕትና መስዋዕት ይለያያል። መስዋዕት ለእግዚአብሔር የሚታረድ ነው። እዚህ ጋር ልብ በሉ አንድ ጊዜ። ሰማዕት ብሎ ማለት ሰዎች በሆነ ዓላማቸው ላይ የሆነ አንድ ጥሩ ዓላማ ይዘው ወይም አንድ ጥሩ ሰዎች ሆነው ጠላት መጥቶ ሲገላችሁ ምንድነው የሚሆኑት? እነዛ ሰማዕት ሆኑ ይባላሉ። መስዋዕት ብሎ ማለት ደግሞ ለእግዚአብሔር የሚታረድ ማለት ነው። እንደ መጽሐፍ ቅዱስ አስተምሮ አረዳድ ኢየሱስ ሰማዕት ሆነ እንጂ ኢየሱስ ለእግዚአብሔር የታረደ መስዋዕት ነው የሚል ነገር የለም።
ያኒ ይሄንን የሚመስሉ ቃላቶች አሉ መጽሐፍ ቅዱስ ላይ መስዋዕት ከሆነ እኮ እግዚአብሔር ለራሱ ፍላጎት ደግ አቤልና ቃየል ያደርጉለት እንደነበረው በብሉይ ኪዳን ጥጆችና ዋኒሶች ይታረዱለት እንደነበረው አረደው እኮ እንደማለት ነው። ኢየሱስ ክርስቶስ እኮ ለዓለም ነው ገባሽ? ኦፍ ኮርስ ይኸውልሽ ውዴ፣ አሁን ችግሩ ይሄንን መስዋዕት የሚለው ነገር ራሱ ዓላማ ያበላሽ ነው። እግዚአብሔር በነገርሽ ላይ እግዚአብሔር ሰው እንዲታረድለት አይፈልግም። እግዚአብሔር ይኸውልሽ የሰው ልጅ የተፈጠረው እግዚአብሔርን ሊያመልክ ነው። ያኔ አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ በሱረቱል ዛሪያት ላይ ጋኔንና ሰውን የፈጠርኳቸው ሊገዙኝ ነው እንዳለው ልክ ያዕቆብ መልእክት ላይ ጋኔን በእግዚአብሔር ያምናሉ፣ በእግዚአብሔር አንድ እንደሆነ ያምናሉ፣ ይፈራሉ፣ ይንቀጠቀጣሉ ይላል። ያኔ ነገር ግን አይታዘዙም እንደሚለው መልእክት ሁሉ አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ በሱረቱል ዛሪያት ላይ ጋኔንና ሰው ልጅ የፈጠርኩትን ሊገዙኝ ይብሏል። የሰው ልጅ ሊገዛ አምላክን ሊገዛ ነው የተፈጠረው። አምላኩን የሚገዛው ግን ጤናማ አእምሮ ሲኖረው ነው። አምላክ ላንቺ ጤና ከሰጠሽ በሰጠሽ ጤና አምላክን ትገዣለሽ። አምላክ ላንቺ ሲሳይ ሲሰጥሽ ከሰጠሽ ሲሳይ ለአምላክ ትሰጫለሽ። ኦኬ ጤና እንደሰጠሽ ሁሉ ርዝቅ ከሰጠሽ ከእርቱም ከንሰሳውም ለእግዚአብሔር ትሰጫለሽ። ለእግዚአብሔር ስትሰጪ መስዋዕት ይባላል። ኦኬ የእህል መስዋዕት አለ፣ የእንስሳ መስዋዕት አለ። ስለዚህ እግዚአብሔር እኔ ከሰጠውሽ ነገር ለኔ አቅርቢ ሲል ለእግዚአብሔር ማቅረብ ለአምላክ ማቅረብ ያኔ አምልኮት ነው። ስለዚህ ከነብዩ ከአዳም ልጆች ጀምሮ ከቃየልና ከቃየል ነው ገባት ከሴት ነው ከየትኞቹ የልጅ ልጆች ነው ተወልዶ ሊያድን የሚችለው? ሲጀመር እኮ የአዳም ልጆች እኮ አንዳችሁ በአዳም ልጆች ውስጥ እኮ ሁሉም የአዳም ልጆች እኮ እግዚአብሔር ልጆች አይደሉም። ታውቃለህ? ለምሳሌ ቃየል እግዚአብሔር ህብረት ውስጥ ያለ አይደለም። ወንድሙን ገሎ የተሰደደ ነው። ከእግዚአብሔር እንትን ውጪ የሆነ ነው፣ እውቅና ውጪ የሆነ ነው። አቤልን ገሎታል። ኢቭን እኮ እግዚአብሔር መታወቅ የጀመረው እኮ ሴት ሲወለድ ነው አይደል? የምን ከልጅ ልጆች ነው? ራፈት ይሆን ሰዎች እንዴ? ከልጅ ልጆች እንኳን ብሎ ቢልኩ ከኖህ በፊት የጠፉት የማ ልጆች ናቸው? ያንተ ልጆች ናቸው ባቢሎን። ምን አይነት ነገር ነው? ዛሬ በሳቅ ልገል ነው እንዴ? ኦኬ በነገራችን ላይ ማለት ነው የስላሴ ዲክትሪን በጣም ኦኬ በጣም ከሚያስቀኝ ነገር ማለት ነው። አሁን እንግዲህ አኩራፊው እግዚአብሔር ነው፣ የተቀየመው እግዚአብሔር ነው። ጥፋት ያጠፋው አዳም ስለሆነ ማለት ነው። ስለዚህ ጥፋት ያጠፋው ነበር ሄዶ ይቅርታ መጠየቅ የነበረበት። ግን እኮ ራሱን ያጠፋው መጨረሻ ላይ ራሱ አኩራፊ ራሱን በራሱ አጥፊ እኮ ነው ጊዜ ናይ ቀጥይ መጠየቅ አለበት። በተለይ ወልጅ አድነሃለሁ የሚል መጣራት አለበት። ማነው እንጠይቀው? እግዚአብሔርን። አዎ ለምን መሰለህ? የእግዚአብሔር ልጆች ከሰው ልጆች ጋር ተዋለዱ ይላል። ገባክ? እነዚህ ፍሌሞቹም እኮ አሉ፣ እሱም የሱ ልጆች ናቸው። በምድር ውሃ ጠረግረግ አድርጎ ያጠፋቸው አሉ። አንድ ጻድቅ የነበረው ኖህ ነው። የኖህ ልጆች ናቸው የልጅ ልጅ የሚባሉት። የአዳም ልጆች እኮ እንዳለ ነው የጠፉት። ማጣራት ጀመረ። ናይት ከልጅ ልጅ ተወልጄ አድንሃለሁ የሚለው ለምን ዝም አላላቸውም? እንደዛ ከሆነ ከልጅ ልጅ ተወልጄ አድንሃለሁ ካለ እግዚአብሔር ለምን ከኖህ በፊት የነበሩ ህዝቦች አጠፋቸው? ከዛ በኋላም የነበሩ ሲያጠፋቸው ሲያቃጠላቸው ነበር አይደል? ለምን ዝም አላላቸውም? መጨረሻ ላይ ወርዶ ተዋርዶ የሚያድን ከሆነ ትሩኮ ነው የምልህ። ይሄን ያህል ራሱ ዋጋ መክፈል የለበትም። ከልጅ ልጅ ተወልጄ አድንሃለሁ የሚል ከሆነ በእውነት ለመናገር መሞት ያለበት ኢየሱስ ሳይሆን ከሴት ልጆች አንዱ ነበር መገደል የነበረበት። ግልግል እዛው ያበቃል ታሪኩ። ከቦታ ቦታ ሄደው ተዋልደው ኢየሱስን ይሰቅላሉ። ኃጢአት የሌለበት በጣም እኮ ነው የሚያበሳው። ኦኬ ለማንኛውም ግን በነገራችን ላይ ማለት ነው ይሄ ከልጅ ልጅ ተወልጄ ምናምን የሚለው ነገር ያው መጽሐፍ ቅዱሳዊ አይደለም። እናም ደግሞ ያው በግልጽ አልተቀመጠም እንጂ ዘፍጥረት ላይ አዳም እግዚአብሔርን ስላስቆጣው ያኔ እግዚአብሔር ስለተቀየመ ግን ተቀይሞት ለዘላለም አልኖረም እኮ ወዲያው ይቅር ብሎታል። ያኔ ለምሳሌ አርቃናቸውን ሲሆኑ እግዚአብሔር እንዲለብሱ አድርጓል አይደለም ዘፍጥረት ላይ እንደዛ ማድረጉ ለአዳም ይቅርታ እንዳደረገ ነው የሚቆጠረው።
ይባላል። ስለዚህ ከልጅ ልጅ ተወልጄ የሚለው ብሎ ኢየሱስ ከዘመናት በኋላ ተወልዶ ከእግዚአብሔር ጋር አስታረቀን የሚለው ነገር ይሄ ውሸት ነው። እግዚአብሔር ወዲያውኑ ይቅር ብሎታል። እግዚአብሔር አዳምን ወዲያው ይቅር እንዳለው ደግሞ የሚያረጋግጥልን ቁርአን ነው። ቁርአን ለአምላካችን አላህ Subhanahu Wa Ta'ala አዳምና ሔዋን እንግዲህ ጥፋት ካጠፉ በኋላ ተጸጸቱ። እግዚአብሔር ማለት አምላካችን አላህ Subhanahu Wa Ta'ala አታጥፉ ያለንን ጥፋት ማጥፋት አልነበረብንም ብለው አዘኑ። አምላካችን አላህ Subhanahu Wa Ta'ala በእውነተኛ መጸጸትን እንደተጸጸቱ በልባቸው ሲያቅ የንስሐ ቃላትን አስተማራቸው። ስለዚህ ኃጢአት እግዚአብሔር ያኒ አምላክ ቂመኛ አይደለም፣ ተቀይሞ ለዘላለም የሚያኮርፍ አይደለም። ወዲያው የሰዎችን ልብ እውነተኛ ልብ። ስለዚህ አሁን ከዚህ የምንማረው ምንድነው? የሰው ልጅ ሊያጠፋ ይችላል፣ ሊሳሳት ይችላል። ነገር ግን ስህተት መሆኑን አውቆ ከልቡ ከተጸጸተ አምላክ እንደሚኖር እንድንማር ነው ከአዳምና ከሔዋን ይሄ ታሪክ የመጣው እና አዳምና ሔዋን አምላክ ይቅር ብሏቸዋል። ይቅር ያላቸውም ደግሞ ጥፋተኛ አታድርጉ የተባሉትን ትእዛዝ በማድረጋቸው አምላክን ማሳዘናቸውን ሲያውቁ ተጸጸቱ። በጸጸታቸው ምን አደረጉ? አምላካችን አላህ Subhanahu Wa Ta'ala የንስሐ ቃል አስተማራቸው ይላል። እንግዲህ እስልምና መጽሐፍ ቅዱስም ላይ ስንመጣ ለምን እንደዚህ አደረክ ሲል አዳም ፈርቶ እየሰጠኝ ሚስት ናት እንደዚህ ያደረገች ምናምን አለ። ልብስ እንዲለብሱ ማድረጉ እግዚአብሔር አዳምና ሔዋንን ይቅርታ እንዳላቸው ነው የሚቆጠረው እንደ መጽሐፍ ቅዱስ አስተምሮ እንጂ ክርስቲያኖቹ እንደሚሉት ከልጅ ልጅ ተወልጄ ምናምን የሚለው ነገር አይሰራም ለማለት ያክል ነው። የዛሬ ውላችን ይሄን ይመስላል። አሪፍ ውሎ ይመስለኛል ያዋል ነው። ባሉን የስራ አልጨርስ። እሺ እግዚአብሔር ማለት በነገራችን ላይ የእግዚአብሔር የዘላለም ሕይወት በየትኛው መንገድ እንደሚገኝ የማይታወቅ ነው። ምክንያቱ ለምንድን ነው? ኢየሱስ ክርስቶስ ከመሰቀሉ በፊት የነበሩ ህዝቦች ድህነታቸው በምንድን ነው ተብሎ ይጠየቃል። በምን እንደሚድኑ አይታወቅም። ድህነታቸው ይድናሉ አይድኑ የሚባል ነገርም አይታወቅም ራሱ። እኔ ግን የሚያሳዝነኝ ነገር ምንድነው? ከልጅ ልጅ ተወልጄ አድንሃለሁ ካለ የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ መሰቀል እና መሞትን በማመን ከሆነ በኢየሱስ ክርስቶስ ስጋ ለብሶ በመወለድና በመምጣቱ ከሆነ ይሄን የማያምኑ ሰዎች በምን ይድናሉ ነው? ደግሞ እንደዛ ከሆነ መጨረሻ ላይ እንደዛ እንደሚያደርግ የሚያውቅ ከነበረ እግዚአብሔር ከዛ በፊት ሲልካቸው የነበረ ነብያቶች ለምን ይልካቸው ነበር ተብሎ ቢጠየቃውን መልስ የለም። መልሱ ግን ምንድነው? እኛም የምንመልሰው እግዚአብሔር በመጀመሪያ ነብያቶችን ላከ። በመጀመሪያ እሱ ጋር የሚያስታርቁ ነብያቶችን ላከ፣ አልተሳካም። ላካቸው አልተሳካምና ተስፋ ቆረጠ። በመጨረሻ እኔ ልሞክረው፣ በቃ ራሴን ወርጄ ይሄ ነገር ራሴ ላስተካክለው፣ ወርጄ ሰው ሁኜ ስጋ ለብሼ ማየት አለብኝ፣ መሞከር አለብኝ ብሎ የተስፋ መቁረጥ እንትን ነው ያካሄደው። ከዛ ደግሞ በሌላ ነገርም ሊያሳካው አልቻለም። በመቸንከር ነው ራሱ በመቸንከርም ራሱ አላስተካከለውም። ተቸንክሮ ራሱ አሁን ሁሉ ሰው ክርስቲያን ሆነ እንዴ? እንደዛ ከሆነ አልሆነም። እንደዛ አድርጎ ራሱ አላሳካውም። ሐሳቡን አላሳካም፣ ፍላጎቱን አላሳካም። ኢየሱስ እግዚአብሔር ነው እያልከን ነው? ኢየሱስ እግዚአብሔር ስጋ ለብሶ ወረደ ልትለን ነው? እንደ ክርስቲያኑ እንደ ስላሴ ዶክትሪን አማኞች ለኔ በሚያምኑት እንትን ነው እያወራ ያሉት። ምንድነው ስጋ የሚለብሰው? ለምንድን ነው ስጋ የሚለብሰው? ኧረ ቆይ እግዚአብሔር እኮ ስጋ አልለበሰም እኮ። ምክንያቱም እግዚአብሔር አይለብስም አውቃለሁ እኮ አይለብስም። አዎ እግዚአብሔር ኢየሱስ አይሁዳዊ እኮ ነው እንጂ እግዚአብሔር ስጋ ለብሶ አይደለም እኮ የመጣው። ኢየሱስ አይሁዳዊ እስራኤላዊ ነው። አዎ እስራኤላዊ ነው እግዚአብሔር። ስለዚህ ኢየሱስ ስጋ የለበሰው ምንድነው? ቃል ኪንትን ነው፣ የተስፋ ቃል ነው። እግዚአብሔር ለእስራኤላውያኖች ለአይሁዶች የተስፋ ቃል ይሰጣቸው ነበረ። ስለዚህ የተስፋ ቃል ጊዜው ሲደርስ ስጋ ለብሶ መጣ ነው እንጂ የተባለው እግዚአብሔር ስጋ ለብሶ ወርዶ እስኪ እኔ ልሞክራቸው እኔ ልፈትሻቸው ብሎ አይደለም። እንደዛማ ካደረገ የእግዚአብሔር ዕውቀቱ ውስጥ ሊሆን ነው። የሰው ልጅ ምን እንደሚያደርግ አያውቅም ማለት ነው። እግዚአብሔር ሁሉን ያውቃል፣ ያኒ ፈጣሪ ሁሉን ያውቃል። ነገር ግን በተለያየ ጊዜ የነብያትን ይልካል። ዕብራውያን ደብዳቤ ምንድነው የሚለው? ምዕራፍ 1 ላይ እግዚአብሔር በየዘመናት መካከል ለአባቶች በነብያት በኩል ተናግሮ በዚህ ዘመን ደግሞ በልጁ ይላል። ስለዚህ ኢየሱስ ክርስቶስ የመጣበት ዘመን ነው ራሱ ይታወቃል። ኢየሱስ ልክ እንደ ሌሎቹ ነብያት እንደመጣ ነው የሚናገረው። መጽሐፍ ቅዱስ ላይ ሰዎች አምነው እንደሚድኑ ተቀምጧል። ያኔ ለምሳሌ ከኢየሱስ በፊት የነበሩ ሰዎች በኢየሱስ ማመን አይጠበቅባቸውም ለመዳን። በነበሩበት ዘመን በእግዚአብሔር ማመን ያድናቸዋል። ምክንያቱም መጽሐፈ ዜና ላይ ብትሄድ በእግዚአብሔር መመኑ በነብያቱ መመኑ ትድናላችሁ ይላል። ስለዚህ በየዘመኑ መካከል የመጡ ነብያቶችን አምኖ የተቀበለ ድኗል፣ አለቀ። ልክ አብርሃም ጽድቅ ሆኖ ተቆጠረለት እንደተባለው ማለት ነው።
እንጂ ክርስቲያኖች እንደሚሉት በኢየሱስ ማመን ብቻ ነው ገነት የሚገባው። ለይሄ ፎልስ ነው። በኢየሱስ ማመን የሚጠበቅባቸው አዲስ ኪዳን ላይ የነበሩ ከእስራኤል ቤት የጠፉት ናቸው። ለዛው በነገራችን ላይ ኢየሱስ የተላከው እኮ ለዓለም ነው ምናምን የሚባል ይሄ ፎልስ ነው። ለዓለም ሳይሆን ከእስራኤል ቤት ለጠፉ ነው። ያልጠፉ አሉ። የጠፉት መምህር የጠፉት አለቃ ነው ኢየሱስ። ኦኬ። እና እግዚአብሔር በየዘመናት መከያው የሰው ልጆችን ስለሚያውቃቸው ጥፋት እንደሚያጠፉ ስለሚያውቅ በየዘመናት መካከል እየመጣ ይጎበኛቸዋል፣ ነብይ ይልክላቸዋል። በመጨረሻም ለእስራኤሎች የገባላቸውን ተስፋ ቃል ኢየሱስን ላከ። እሱንም በቃ ካልሰቀል ነው ካልገደል ነው አሉ። በመጨረሻም ዘሩ ከአብርሃም የሆነ ነብይ ላከላቸው፣ ነብዩ መሐመድ አለይሂ ሰላቱ ወሰለም ማለት ነው። ስለዚህ ነብያችንም የመጡት ምንድነው የተሰጣቸውን የተስፋ ቃል ፈጣሪ በማድረጋቸው ነው። በእርግጥ የተሰጣቸውን የተስፋ ቃል ፈጣሪ ያደረጉት እስራኤሎች ከዛ ከእስራኤሎች ሳይሆኑ አህዛቦች ናቸው። ከእስራኤል ወደ አህዛብ የተላለፈው የኢየሱስ ትርክት ኢየሱስን ፈጣሪ ስላደረገው ኢየሱስ ክርስቶስ ፈጣሪ እንዳልሆነ ለህዝብ ያሳውቅ ዘንድ አምላካችን አላህ ሱብሃነሁ ወተዓላ የመጨረሻ ነብይ አድርጎ ነብዩ መሐመድ አለይሂ ሰላቱ ወሰላምን በመላክ ኢየሱስ ክርስቶስ የፈጣሪ ባሪያና መልእክተኛ ነብይ እንጂ ፈጣሪ አይደለም የሚል አረጋጋጭ እውነተኛ መልእክት ላከልን ማለት ነው። ይሄን ይመስላል። አመሰግናለሁ። የኔ እምነት በነገራችን ላይ ኢየሱስ ክርስቶስ ወደ መሬት የሚመጣው ማወቅ ያለባችሁ ላስገዛለት ይገዛል ማለት በነገራችን ላይ ለአምላኩ ይገዛል ማለት ኢየሱስ ክርስቶስ በ3 ቀን ጥሩ እንቅልፍ እንጂ ሞት የለም። ሞት በመድቀቅ ውስጥ ነው። ሞት በመበስበስ ውስጥ ነው። ሞት በመነጣጠል ውስጥ ነው። ሞት በማለፍ ውስጥ ነው። እስከ መቼ ነው ሞት የሚባለው? ራሱ ስጋዊ ሞት ማለት እስከ ዘላለም እንትን ምንድነው? እስከ መጨረሻ እንትን ሞት ማለፍ ማለት ነው። ስለዚህ ኢየሱስ ክርስቶስ እንዲሞት ነው በሚመጣው። ስለዚህ ኢየሱስ ክርስቶስ ሞት መጠበቅ አለባችሁ። እንደዚህ ብዬ ነው የማምነው። ስጋ ለብሶ 3 ቀን ሞተ የሚባል ትምህርት የለም፣ ውሸት ነው። ላስገዛለት ይገዛል ማለት ደግሞ በቃ ይሞታል ማለት ነው። ሌላ ትርጉም የለውም። ምንድነው እሱ ውስጥ እንኳን መለኮትነት ካለ ለምሳሌ መለኮትነቱ ይነጠቃል፣ ከዛ ስጋ ብቻ ለብሶ ይቀራል፣ ከዛ ይሞታል። ይሄ ነው፣ ሌላ ምንም ትርጉም የለውም። ስለዚህ የክርስቶስን ሞት መጠበቅ አለብን። እኔ እንደዚህ ብዬ ነው የማምነው። ይሞታል። ነገራችን ላይ ማለት ነው ባብዬ የስቅላቱን ነገር ካነሳው መጽሐፍ ቅዱስ ላይ ያለው የስቅላት ትርክትና ግንዛቤው እዚህ ዳር ላይ ያሉት የሥላሴ ዶክትሪን አማኞች እንደሚያወሩት አይደለም። ስቅላቱ አንደኛ 3 አይነት ስቅላት ነው ያለው። አንዱ ተሰቀለ ይላል፣ አንዱ ተሰወረባቸው ይላል፣ አንዱ ጸሎቱ ተሰምቶለት አልተሰቀለም ነው የሚለው። ስለዚህ እነዚህ 3 አወዛጋቢ ነገሮች አሉ። እነዚህ 3 አወዛጋቢ ነገሮች ለማጥራት ነው አምላካችን አላህ ሱብሃነሁ ወተዓላ ሰቀሉትም አልገደሉትም የሚለው። ምክንያቱም ኢየሱስ በተአምራት ነው ነብያት እነ አብርሃም እነ ዮናስ እነ ሙሴ በተአምራት እንግዲህ ዮናስ አሳ ነባሪ ውስጥ ሆድ ውስጥ ነበር፣ ሙሴም ቀይ ባህርን ከፍሎ አልፏል። ልክ እንደዛ ሁሉ ኢየሱስ ክርስቶስን ጠላት እንዳይገድለው አምላክ ወስዶታል የሚል ተአምራዊ ትርክት ነው የሚተርክልን ቁርአን። ልክ ዳንኤል አንበሳን ታግሎ አሸነፈ እንደሚባለው ማለት ነው። ስለዚህ ቁርአን እያለን ያለው ይሄ ነው። እንደ ሌሎች ነብያቶች ሁሉ ጠላቶቹ ኢየሱስን እንዳይገሉት ወደ ሰማይ አንስቶታል ነው የሚባለው። መጽሐፍ ቅዱስን መሰረት አድርገው የሚያወሩት የሥላሴ ዶክትሪን አማኞች አንደኛ ሐሳቡ መጽሐፍ ቅዱስ ላይ የለም፣ ሁለተኛ ተሰቀለች የምትለዋን ነው የወሰዱት። ተሰቀለ የሚለው ታሪክ ራሱ ግልጽ አይደለም። ኦኬ፣ አንዱ ይሄ ነው። ሌላኛው ነገር ደግሞ ኢየሱስ ይሞታል ዳግም ምጽአት ላይ ኦፍ ኮርስ ይሞታል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ከላይ ጀምራችሁ ስታነቡት ኢየሱስ ክርስቶስ ሁሉ ላስገዛለት ይገዛል ይላል። ኢየሱስ ክርስቶስ ስልጣናት ሁሉ ተሰጠኝ ይላል አይደለም? የተሰጠው ስልጣን ምንድነው? ይሄ ጌትነት፣ አለቅነት፣ ዙፋናት፣ ኃይላት ለእግዚአብሔር ለኢየሱስ ሰጥቶት ነበር። ያንን ነገር ይሽራል። ኢየሱስ ዳግም ምጽአት ላይ ሲመጣ ይሽራል። ያንን ነገር ከሻረ በኋላ ለእግዚአብሔር ይገዛል ብሎ ማለት ይሞታል ማለት ነው። ምክንያቱም የጳውሎስ ደብዳቤዎች ላይ ስትመጡ ኢየሱስ ክርስቶስ እስከ ሞት ታዘዘ ይላል አይደለም? መገዛትና መታዘዝ መሞት ነው። ምክንያቱም የቃላት አጠቃቀሙ ይገርምሃል። በግልጽ ኢየሱስ ይሞታል ተብሎ አልተጻፈም እንጂ ጳውሎስ ሲያስተምርን ብለን እስከ ሞት ድረስ ራሱን ታዘዘ ይላል። እንግዲህ አንድ ሰው ለእግዚአብሔር ለሞት ታዘዘ ነው የሚባለው። ስለዚህ ለሞትም ተገዛ ነው የሚባለው። ስለዚህ ላስገዛለት ይገዛል ብሎ ማለት ያስገዛለት እግዚአብሔር ነው። እግዚአብሔር ቢሞት በሚለው ኢየሱስ ይሞታል ማለት ነው። አመሰግናለሁ። እኔ እንደዚህ አድርጎ ሐሳቤን ጠንከር የሚያደርገው ሰው ካገኘው በጣም ነው ደስ የሚለኝ። አመሰግናለሁ።
ተመልካቾቻችን የዛሬ ፕሮግራማችን ያን ይመስል ነበር። አብረን ስለቆየን በጣም ከልብ ነው ማመሰግነው። ገስት ላይ ያላችሁ ሰዎች እንደው ሰላም ሰላም ተባብለን ብንጨባበጥና ከዛ እኔ ራሴን ባጠፋ መልካም እንትን ነው። ኦፓ ግን አዎ ጥያቄ እንትን ጊዜ አጣበበኝ ነው በእውነት የገባሁት የማይመች ሁኔታ ላይ ነው ያለሁት። ዘይራችሁ ጣደና ሆኑልኝ ሁላችሁም። ሊዱዬ እንዴት ነሽ? ምራቄ ደህና ነኝ። ምራቅነት እስካሁን ደህና ነበርኩ። ስጋው ደግሞ እንደሚመለክ ስታውቂያለሽ ማለት እኔ ዛሬ ጌታን በየሱስ ተውት ሁለታችሁም እኮ ነው አረዳድ እኮ ነው እንጂ ሊዱዬ አረዳድ ነው እንጂ እኮ የክርስቶስ ስጋ ወደም ነው ስጋና ደም ነው ከተባለ እኮ ከክርስቶስ ስለማይነጠል የክርስቶስ አምልኮ ለስጋና ለደሙም ጭምር ነው። ተነጥሎ ግን ዳቦ አምላክ ልትሉን ነው ብላ እኮ ነው ቅድም የተናገረችው። ኢየሱስን አርጋችሁ የምትበሉት ዳቦ አይባልም። ይሄ 50 ዳቦ 50 ሙሙ ምናምን የለመዱ ሰዎች ናቸው። ዳቦ ተብሎ አይጠራም። እውነቴን ነው። በተለይ ኦርቶዶክስ ስጋና ደም ዳቦ ተብሎ አይጠራም እና ዳቦ ለነ እንትና ይሻላል። እነሱ ናቸው እንደዚህ አይነት ነገር የሚወዱት። ሙሙ ዳቦ አምባሻ ምናምን በጣም እነሱ ናቸው እንደዚህ አይነት ቃላት ተጠቀሙ ለቁርባን። ይከብዳል። ህብስት እንበል ስጋ ወደሙ በሉ የክርስቶስ ስጋ ነው እያላችሁ እንደዛ ማለት ከከበዳችሁ ደግሞ ህብስትና ዋይን እያላችሁ በመጽሐፍ ቅዱስ መሰረት ይመለካል እኮ አለች እኮ ይመለካል። ኢየሱስ ነው ካላችሁ ስለዚህ ይመለካል ማለት ነው። እሷ እኮ አይደለችም ያለችው። እሷ ነገረችሽ። ያረጋግጠው እኮ እንትና ነው በረከት አዝመራው እኮ ነው። ቪዲዮ ተከፈተ እኮ አልነበርሽም። እሱ ደግሞ ሲጀምር ከኦርቶዶክስ መሆኑን ስለምጠራጠር ክርስቶስ ነው የተነሳበትን ያሳየን። አላምነውም። ኮተት ትልቁ ሰውዬ እኔ በማያገባኝ ምን አቃጠለኝ? አትንገሩኝ በቃ አያገባኝ። የእምነትሽን መጉደል እኮ ነው የሚያሳየው። ሊዱ አንቺ ያ ዳቦ ነው ዋይን ነው ብለሽ ስላመንሽ ነው። ይሄ ደግሞ የቃልሙ ሆነ አስተምሮ ነው። ያ የክርስቶስ ስጋና ደም ነው። ሲጀመር ተለወጥ አይደለም ነው ገባሽ? ስለዚህ የክርስቶስ ደግሞ ስጋና ደም አምልኮ ይገባዋል። ምክንያቱም የክርስቶስ አካል ስለሆነ ምንም እኮ ከበደ አይደለም። እኔ ኦርቶዶክስ ሆኜ ቁርባን አምልክ ያላቅም። አሁንም እያመለኩ ከሆነ ያቁሙ። ስለምንድን ነው የምታወሪው? እየነገርኩሽ ያለሁት ነገር ግን ገብቶሻል? አልፈልግም፣ አይግባኝ። ሊዱ ስጋ ወደሙ ስለሆነ እኮ ስጋ ወደሙ ሲባል የኢየሱስ ስጋና ደም ስለሆነ ስለዚህ ይመለካል ነው እያልሽኝ ያለሽ አይደል? ኢየሱስ አይመለክም እንዴ? ተይኝ እና ኢየሱስን ነው ስንበላ ተይው በቃ። ሊዱ ክርስቶስ መግባችን ነው መጠጣችን ነው የተባለው ለምን ይመስልሻል ታዲያ? ወይ ዘንድሮ ሊዱ አለሽ አንሚት አድርጊ አንዴ። ምንድነው ኢየሱስ ያድነኛል ብለሽ ከመከተል ባቢ ያቅፈኛል ብለሽ ብትከተይ ይሻልሻል። ቶ በቃ እኔ ማንም አያድነኝም። በቃ አለቀ። ማንም አያድነኝም። ተው አሁን አታስለፍልኝ። ስለ ደህንነት እኮ አይደለም። ባላድንሽ ምን ያቅፍሻለሁ? የምር የሆነ የቤት ስራ ነው የጫናችሁብኝ። ጌታ ባቢ እኔ ሀሳብ አለኝ አሁን እንደውም የበለጠ ማለት ነው። ኦኬ ይሄ የአምላክ ስጋ ከተበላ በኋላ አረዳድሽ ነው ሽንት ቤት ይገባሉ አይደል? ኧረ ወይኔ ሽንት ቤት ይገባሉ። ሽንት ቤት ይሞላሉ። ከዛ ይመጠጣል። ከዛ ይከበራል። ምን የተደረገ ነው? ተው። አይ እውነታው ነው ወይስ ባቢ ሊተኛ ጡንቻ ነው የሚሆነው? ሊተኛ ነው። እሺ ያራያን አይ ጡንቻ ነው የሚሆነው። አይ እንዴት ወረድክ ግን አንተ መጀመሪያ መስጊድ ገብቼ ነበር። አይደለም ከገስ እኮ አይደለም። እንዴት ወደ እንትን ወረድክ ነው የምልህ። እንዴት በጨጓራ አልፈህ ምናምን አስወጣው? በጨጓራ የሚያልፍ የሚጣራም አይደለም በነገር
አምላክ ምን ይሳነዋል? እግዚአብሔር መንፈስ አይረክሳችኋል እናንተ። ይሄ በጨጓራ አልፎ ተጣርቶ የሚያልፍ አይደለም ቁርባን እና መማር አለባችሁ። በተለይ አንተ ስምህን አልጠራ በደህንነት ያሰጋኛል። መማር አለብን እናንተ እንሄዳለን አይደለም። በንስሐ ታጥበህ የምትቀበልበት ምክንያት እኮ ይሄ ነው። በቃ ውስጥህም ውጭህም ሰርቶ ነው የምትቀበለው። ስትቀበል ራሱ እኮ ወዴት ትሄዳለች? እንትኗ ህብስቷ ወዴት ትሄዳለች? ውሃዋ ግድ የለውም። ህብስቱም እኮ በቃ እንደ ውሃ ቁርባችሁ አታውቁም እንዴ? እንደ ውሃ ቆጠረው እኮ ቁርባችሁ አታውቁም እንዴ? እንዴት ነው እንደ ውሃ የምቆጥረው? ኦፓልሽ የለችም ጉሮሮችን ተሰንቅሮ ይሆናል ያበጠው የእሱ ይሆናል። አይ እኔ ከየት አመጣችሁ እንጂ ይሄን እንደዚህ አይነት ድፍረት እኔ ገረመኝ ራሱ። የኔ አስተሳሰብ ነው ሪነድ ደግሞ የወሰደብኝ። ይሄ ቁጭ ብዬ ያሰላሰልኩን ጥያቄ ካፌ ነጠቀኝ። ይሄ ፍትለኝ ምን አይተሽልታ ነው እንዴ? ቆይ እናንተ እንዴት ነው የምታስቡት? እንዲህ እንደ ምግብ ጥቅልል አድርገህ የምትጎርሰው ነገር አይደለም። አንተ ጲላጦስ ደግሞ ዝጋፍ መጽሐፉ ምን ይላል? መጽሐፉ ምን ይላል? አይደለም መጽሐፉ ምን ይላል? ኢየሱስ ያለው ራሱ ምንድን ነው? አዎ ወደ ገባው ሁሉ ወደ ዳር ይጣላል ብሏል። ትክክል። በአፍ የገባው ሁሉ ወደ ዳር ይጣላል። አዎ ቴንክ ዩ አምላክ ወደ ዳር ይጣላል። ደህና ዋሉ። የራሳችሁ ጉዳይ። ቻው በቃ ነግሬሻለሁ። ኢየሱስ ያድነኛል ብለሽ ከመከተል ባብ ያቅፈኛል ብለሽ ብትከተይ ጥሩ። ጽድቁ እዛ ጋር ነው ያለው። እኔ ነግሬሻለሁ፣ ሊዱ ነግሬሻለሁ። ታዩ እንደዚህ አይነት ነገር ታዩ። ለምን ውስጥሽን ታቆሲያለሽ? ቻው። ደህና ዋሉ። ይጨንቀኛል፣ ዝም ብሎ ይጨንቀኛል ትላለህ። እንደ መዝሙር እያሰብሽ የኤፍሬምን እንትን አዳምጪ። ይጠበኛል የሚለው በጣም እኔ የደረሰኝ መረጃ በጣም እንትን ነው። ብዙ ነገር እየተደረገ ነው። ብዙ ዝግጅት አይበስልም። ታውቂያለሽ? ያልበሰለ ነው ወደ ሞቅ እንትን ነው የሚደረገው አይደል? በእሳት ነካ ነው እንጂ በደንብ አይበስሉትም። እየጠየቀች ነው። ያልበሰለ ወዴት ነው የሚሄደው? እየጠየቀች ነው። ያልበሰለ ነገር ወዴት ነው የሚሄደው ማለት? አሁን እንትን የሚጋገረው ነገር በእንትን ማለት ነው ለቁርባን በደንብ አይደለም። የኖርማል ዳቦ አይደለም ተደርጎ የሚጋገረው፣ በእንፋሎት ነው የሚጋገረው አሉ። ነካ ነው የሚደረገው። አዎ ከላይ ነው። አይ እንትን ነው እኔ ገብቼ መቼስ እኔ እንትን አልጋገረኝም። በቃ አሉ በሚባል እንትን መልስ አልሰጥም። ሄደን ጠይቀን ነው እኔ እናንተ የምንመላለሰው። አዎ እንደዚህ አይነት ነገር እንኳን እንደ 665 ቤት ዘግተን ብናወራበት መልካም ነው። አዎ ቤት ዘግተን ብናወራበት ብንግባባበት እንደዚህ አይነት ነገር በጣም አሪፍ ነው። ምክንያቱም ይጠቅማል። ለማንኛውም ወይዘሪት ጠጅቶ ብሬ አዲስ ፖስቷ ላይ በጣም ይደብራል። ሰው የምታደርገው ነገር እያነሱ ማውራት ግን ጥያቄ ቹኑ ላኩልን ሰብስቡት ተብሏል። ምን ለማድረግ እንደሆነ አላውቅም። እና ምንድነው መጠበቅ መፈለግ የለባትም እቺ ወይዘሮ መፈለግ የለባትም። እንናገርላታለን፣ እኛ ብዙ ነገር እንልላታለን። ከፈለገችም ራሷ መታ ሪከርድ እንድታደርግ እንናገርላታለን። እና በዚህ ልክ እንትን ማለት መቸገር የለባትም። በዚህ ልክ መጠበብ የለባትም።
በዚህ ልክ መሰቃየት የለባትም ወይዘሪት ጠጅቱ ብሬ። ያው ልመና ነው ስራሽ፣ እየለመንሽ ኑሪ። ሰርተሽ አትበይም፣ ፀሐይም አታይም። በፍርሃትና በሰቀቀን እንደዛ እየተሰቃየሽ ትኖሪያለሽ። ማቀሽ 5 ለ1 እያጫወትሽ አንድ ቤት ውስጥ እዛ በክተሽ ትኖሪያለሽ እንጂ ፀሐይን እንኳን አታይም። ገና እየለመንሽ መጨረሻ ላይ ደግሞ ሰው ተፍቶሽ እንትን ብሎሽ ተፍተ አይወጣም፣ ፀሐይም አያይም። 5 ለ1 እያጫወተ እዛ ማቆ ይቀራል። አመሰግናለሁ፣ እወዳችኋለሁ። ጴላ ሰላም ብያለሁ። ሁላችሁንም ሰላም ሁኑ። ባቢ አንዴ ሁላችሁም እንትን ጋር ነው። እሺ ባቡል ኸይር ጋር ባቢ ሲወጣ ላይቭ ዘንና እንትን በሉ እየተባላችሁ ነው። አመሰግናለሁ። መልካም ቀን። እሺ ሄዱ እዛ። ቴንክ ዩ